ማቴዎስ ወንጌል ምዕራፍ 26 ላይ እግዚአብሔር ቃል እናነባለን። የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። ቁጥር 6 ላይ እንደተናገረ ተነስቷል፣ በዚህ የለም፣ የተኛበት ስፍራ ኑና እዩ ይላል። መልአኩ ነው ይሄንን የሚነግራቸው። ጌታ ኢየሱስ ክርስቶስ ከሞት በሚነሳበት ሰዓት ሰማያት ተንቀጠቀጡ፣ ምድር ተንቀጠቀጠች። ጌታ ኢየሱስ ከሞት በሚነሳበት ሰዓት ምን ነው ካላችሁ ከሰማይ ሰራዊት ወደ ምድር ነው የተላከው። ሰማያት ላይ ያሉ መላእክቶች ሁሉ ኢየሱስ ወደ ተቀበረበት መቃብር ላይ ሰይጣንን ሊዋጉ ነው የወረዱት። እነዛ መላእክቶች ስላንቺ ዛሬ ይወርዳሉ፣ ስላንተ ዛሬ ይወርዳሉ። ኢየሱስ ክርስቶስ ከሞት በሚነሳበት ሰዓት ድንጋይ እንደተንከባለለ እግዚአብሔር ቃል ይናገራል። ቀርቦ ድንጋዩን አንከባሎ በላዩ ተቀመጠ ነው። መልአክ ነው የተቀመጠው ኢየሱስ ክርስቶስ በተቀበረበት መቃብር ጋር እነ ማርያም በጧቱ በማለዳ መጥቶ ኢየሱስ ክርስቶስን ሬሳ ሽቶ ሊቀቡ ሲፈልጉ ልክ መቃብሩ ደጅ ጋር ሲቀመጡ እና መቃብሩ ክፍት ነው፣ ድንጋዩ ተንከባሏል። በድንጋዩ ራስ ላይ መልአክ ተቀምጧል። ኢየሱስ የለም። ሃሌሉያ ሃሌሉያ። እኔ እንደዚህ ብዬ አውጃለሁ፣ ተቀብሯል፣ ሞቷል በተባለ ጉዳዮች ላይ የእግዚአብሔር ክብር አርፏል። ኢየሱስ ከሞት ሲነሳ ድንጋይ ብቻ ሳይሆን የተንከባለለው ከሰው ልጆች ሁሉ ላይ ሞት፣ ሲኦል፣ ኃጢአት ተንከባለለ። ኢየሱስ ከሞት ተነሳ ብቻ ሳይሆን የሞትን የጀርባ አጥንት ተሰባበረ። የጀርባ አጥንት የተሰባበረለት ሰው መቆም አይችልም። እኛ መቆም ብቻው ይሄ የጀርባ አጥንት ስላለ ሙሉ ሰውነታችን የሚሸከመው ስፓይናል ኮርድ ይባላል። ይሄ የጀርባ አጥንት ይሄ የጀርባ አጥንት ከተሰበረ ኤኒባዲ መቆም አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ከሞት በሚነሳበት ሰዓት የሞት የሲኦል የኃጢአት የጀርባ አጥንት ነው የተሰበረው። የሰይጣን የጀርባ አጥንት ነው የተሰበረው። ዛሬ የጠላታችሁ የጀርባ አጥንት ተሰብሯል። የደብተራዎች፣ የመተተኞች፣ የሟርተኞች፣ የረጋሚዎች፣ የአስማተኞች ያንቺን ነገር የያዙትን ያንተን ነገር የያዙ የጀርባ አጥንት ተሰብሯል። ይሰበር ይሰበር። እንደዚህ ይላችኋል፣ ተሰብሯል። ጌታ ኢየሱስ ክርስቶስ ከሰው ልጆች በራሱ ፈቃድ ለሞት ራሱን አሳልፎ የሰጠ ብቸኛ ጌታ አምላክ ሰውም ነው። በራሱ ፈቃድ ለመሞት ፈቃደኛ ሆኖ ወደ ምድር መጣ እና ወደ ምድር መጣ ሳይሆን ወደ መቃብርም ወረደ። በራሱ ፈቃድ በራሱ በገዛ ፈቃዱ ኢየሱስ ክርስቶስ ወደ መቃብር ገብቶ ምን እንዳደረገ ታውቃላችሁ? የሞትን ኃይል ነው የሰባበረው። ሃሌሉያ። እንዴት ሰባበረ መሰላችሁ? ጌታ ኢየሱስ በተነሳ ሰዓት ምድር እንደተናወጠች እንደተንቀጠቀጠች አሁን የእግዚአብሔር የእግዚአብሔር ቃል ይናገራል። ምድር ከዛ በፊት ሰዎችን ዝም ብላ ትውጣለች። ሞትን አሸንፎ የሚያት ሰው አይታ አታውቅም። ስለዚህ እሷን የሰራት ጌታ ኢየሱስ ክርስቶስ በመጣ ጊዜ በዛን ሰዓት እሷ የዋጠችውን ሁሉ የናዝሬቱ ኢየሱስ ሊያስተፋ እንደገባ ስላወቀች ጌታ ኢየሱስ ክርስቶስ የሞትን ቁልፍ ይዞ ነው የወጣው። አሜን ነው ወይ? ራእይ መጽሐፍ ምዕራፍ 1 ቁጥር 18 ላይ እግዚአብሔር ቃል እንደዚህ ይላል፣ ሞቼ ነበሩ ኖ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ነው። ጌታ ኢየሱስ ክርስቶስ ከሞት ተነሳ ብቻ ሳይሆን ምንለው ሞትን አሸነፈ ብቻ ሳይሆን ምንለው የሞትን የሲኦልን ቁልፍ ውስጥ ገብቶ ይዞ ነው የወጣው። ፓስወርዱን ይዞ ወጥቷል። ሃሌሉያ አሜን ነው ወይ? የሞትን አዋጅ ይሰርዛል። የሞትም የሲኦልም ቁልፍ በእጁ ነው ያለው። ኢየሱስ በተነሳበት ያንተ ነገር በዛ ኃይል ተነስቷል ነው። የወደቀ ተነስቷል፣ የተቀበረ ተነስቷል። የሞት አዋጅ ለዘላለም ተሽሯል። ጌታ ኢየሱስ ክርስቶስ ከሞት በመነሳበት ጊዜ የመጀመሪያ ምድር ተናወጠች። ሁለተኛ ኢየሱስ የተቀበረበትን አካባቢ መላእክት ወረዱ። ሙሉ መላእክት እንዳለ ከሰማያት ወርዶ መቃብሩን ስፍራ እንዳለ ጠባቂዎቹ መልአክ ሆነ። ድንጋይ የሚያከባልል መልአክ ሆነ። ኢየሱስ ክርስቶስን ለኢየሱስ ክርስቶስ ለመነሳቱ ኃይል የሚሰጥ እግዚአብሔር ሆነ። ያ ኃይል ባንተ ነገር ያልፋል። ያ ኃይል ባንቺ ነገር ያልፋል። ያንቺን ነገር ይቀይራል፣ ያንተ ነገር ይቀይራል። እነዛ መላእክቶች ስለወረዱ የሰይጣን መንግስት ለአንዴና ለመጨረሻ ነው የፈረሰው። ጌታ ኢየሱስ ክርስቶስ ከሞት በመነሳቱ ምንድን የሆነ ካላችሁ ሲኦል ታሸገ። ሲኦል ለሰይጣን
የተፈቀደለት ህጋዊ ስፍራው ይሄ ግቢ የዚህ ግቢ ካርታ ፕላን የያዘው ሰው ህጋዊ ስፍራ የሰይጣን ደግሞ ህጋዊ ስፍራ የት ነው ካላችሁ ሲኦል ህጋዊ ስፍራ የተፈቀደለት ስፍራ ጌታ ኢየሱስ በሞተ ጊዜ ወደዛ ወረደ ወደ ሲኦል መጽሐፍ ነው ይነመኝ በምድር የታችኛው ክፍል ወረደ ኢየሱስ ወደ ሲኦል ወረደ ይሄ ሲኦል እነማን የሚገቡበት ስፍራ ነው ኃጢአተኞች የሚገቡበት ስፍራ ወይ ደግሞ የሲኦል ኮርት ማለት ችሎት ኮርት ሚሎ ችሎት የሰይጣን ችሎት ሰዎችን ወደ ሲኦል ለማስገባት የመጀመሪያ ማስገቢያ መንገድ ኃጢአት ይሄ ሰው እቺ ሴት ኃጢአተኛ ናት ይሄ ሰው ኃጢአተኛ ነው ይልና የመጀመሪያ ክስ በሰው ላይ ይጻፍበታል ክስ በተጻፈበት ሰው ላይ ምን ይፈረድበታል ካላችሁ ሞት ይፈረድበታል ወይ ደግሞ መቃብር አንድ እስረኛ ከተከሰሰ በኋላ የሚታሰረው እስር ቤት ነው በሰይጣን ኮርት ወይ ደግሞ በሲኦል ኮርት ላይ መንፈሳዊ ዓለም ላይ በጨለማ ዓለም ያሉ ሰይጣናት የመጀመሪያ ወደ ሲኦል አንድን ሰው የሚያስገቡት የመጀመሪያ ኃጢአት ከዛ ፍርዱ መቃብር ፍርዱ መቃብር ስለዚህ አንድ ሰው ሲሞት ይቀበራል በዛው ስፍራ መቃብር ላይ የሰው ልጅ ይታሰራል በኃጢአት ምክንያት ወደ ሲኦል ይገባል ሞት ይፈረድበታል የዘላለም ሞት ከዛ በመቃብር ደግሞ ምን ይሆናል መቃብር እስር ቤት ነው የሚሆነው ጌታ ኢየሱስ ክርስቶስ ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዛ ስፍራ ገባ ኢየሱስ ክርስቶስ ወደዛ ስፍራ በመግባቱ ምን አደረገ ካላችሁ የሲኦልን ሲስተም ስራው አሰራሩ ሁሉ ተበላሸ ዙፋናት ተገለበጡ ኃይላት ፈረሱ ስልጣናቸውን ቀማ የአለቆችን የሉሲፌርን ስልጣን ኃይል ነው ኢየሱስ የቀማ አሜን ነው ወይ የሲኦል ኮንትራክት ከሰው ልጅ ጋር ያለው ኮንትራክት ነው የተሰረዘው ሁሉ ነው የፈረሰው ቆላስይስ መጽሐፍ ምዕራፍ 2 ቁጥር 14 ላይ እግዚአብሔር ቃል እንደዚህ ይላል በእኛ ላይ የነበረውን የሚቃወመንን በትእዛዙ የተጻፈውን የዕዳ ጽሕፈት ደመሰሰው ነው ኢየሱስ ምን አደረገው የሚቃወመንን ኃጢአት ደመሰሰ የሚቃወመንን ሞት ኢየሱስ ደመሰሰ የሚቃወመንን ኃይላት ስልጣናትን አለቅነትን ጌትነትን የሰይጣንን ሲስተም ኢየሱስ ደመሰሰ የሰማይ ችሎት በኢየሱስ ክርስቶስ ላይ ምን ፈረደበት ካላችሁ የመስቀልን ሞት ነው የፈረደበት ኢየሱስ ላይ ስለ ሰው ልጆች ሁሉ ኃጢአት በብሉይ ኪዳን መጽሐፍ ቅዱስ እንደዚህ ይላል ደም ካልፈሰሰ የኃጢአት ስርየት የለም ነው የሚለው እና በብሉይ ኪዳን ሰዎች ስለ ኃጢአታቸው የኮርማ የጥጃ የፍየል የበግ ደም ለካህኑ ይሰጣሉ ካህኑ ደግሞ ወደ ቤተ መቅደስ ወደ ቅድስተ ቅዱሳን ስለ ሰው ልጆች ሁሉ ኃጢአት ደም መስዋዕት ያቀርባል ስለዚህ ኃጢአት ምንድነው ደም ካልፈሰሰ የኃጢአት ስርየት ስለሌለ ደም የደም መስዋዕት ደግሞ ማቅረብ የሚችሉ ሀብታሞች ብቻ ናቸው ለምን የኮርማ የፍየል የበግ ወይ ደግሞ የበሬ ጠቦት ሊገዛ የሚችል ገንዘብ ያለው ሰው አሁን እዚህ ጋር አንድ ጠቦት ገዝታችሁ ብላችሁ ብዙ ሰው ቸርች ይቀራል ስለዚህ መንግስት ሰማያት በብሉይ ኪዳን የሀብታሞች ብቻ ነበረች የዘላለም መንግስት የዘላለም ህይወት የሀብታሞች ብቻ ስለነበረች ጌታ ኢየሱስ ክርስቶስ ራሱን ስለ ሰው ልጆች ሲል ስላንቺ ስለኔ ስለ ባለጠጎች ስለ ደሃዎች ስለ ተማሩት ስላልተማሩት እግዚአብሔር በኢየሱስ ላይ የሰዎችን ኃጢአት የኃጢአት ዋጋ ሞት ኢየሱስ ላይ ፈረደበት እና የሰማዩ ኮርት የሰማዩ ችሎት በኢየሱስ ላይ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ሁሉ አንተ እንደዚህ ትሆናለህ በእንጨት ትሰቀላለህ ሲሉ ፈረደበት
የሚያስፈርደው ወይ ደግሞ እንጨት የሚያስሰቅለው ምክንያት ምንድነው? ኃጢአት ነው። የሰዎች ኃጢአት ነው። ስለዚህ ስለ ሰዎች ኃጢአት ጌታ ኢየሱስ ክርስቶስ አንተ ፍርዱን ትወስዳለህ። ስትፈረድ እንጨት ላይ ትሰቀላለህ ተባለ። የሰማይ ኮርት ሰማዩ ችሎት ኢየሱስ ላይ እንደዛ አይነት ፍርድ ፈረደበት። የመጨረሻው ኢየሱስ የሚታሰርበት ስፍራ ለ3 ቀን የት ነው ካላችሁ እስር ቤቱ መቃብር ነበር። አንድ ወንጀለኛ በወንጀሉ መጀመሪያ ይከሰሳል። ከዛ በኋላ ይታሰራል። የሆነ እስር ቤት ላይ ይታሰራል። ስለዚህ ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት ተከሰሰ። ከዛ በኋላስ እግዚአብሔር የሁላችንን በደል እርሱ ላይ ነው። ያለፈውን ትውልድ በደል፣ አሁን ያለውን ትውልድ በደል፣ የሚቀጥለውን ትውልድ በደል በኢየሱስ ላይ እግዚአብሔር አኖረ። ስለዚህ ያንን ተሸክሞ በፍርድ በእንጨት ተሰቀለ። ፍርዱ የእንጨት ስቅላት ነው። ከዛስ መታሰሪያው ስፍራ ወይ ደግሞ የመታሰሪያው ስፍራ ፖሊስ ጣቢያዎች አሉ፣ ወህኒ አለ። እንደዛ የኢየሱስ ክርስቶስ መታሰሪያ ስፍራ መቃብር ነው። ለስንት ቀን? ለ3 ቀን እዛ ታሰረ ኢየሱስ። ነገር ግን እስኪ ነገር ግን በሉ የሰማዩ ችሎት ጉዳዩን እንደገና ሲያይ ኃጢአት የለበትም፣ በደል የለበትም፣ እንከን የለበትም። ለ3 ቀን በመቃብር የቆየው ይበቃል አለ። እግዚአብሔር አምላክ አንድ ነገር ነው ያደረገው። የሞትን ጣር አጥፍቶ ኢየሱስን ከሞት አስነሳ። የሞትን ጣር አጥፍቶ ኢየሱስን አስነሳ። አንተ ወንጀል የለብህም አለ። ካለ ወንጀል ነው የታሰርከው። ኃጢአት የለብህም፣ ካለ ኃጢአት የታሰርከው። አንተ ዕዳ የለብህም፣ ተነሳ አለው ሰማይ። ኢየሱስም ከሞት ተነሳ። ከዚህ የተነሳ የሲኦል ሲስተም ተበላሸ። የሰይጣን ሥራ ነው የተበላሸ። መርገም ኃይሉን አጣ። ሃሌሉያ አሜን። ዛሬ በሆነ ሰው ላይ አውጃለሁ። የሆነ የሞተ ነገር ያለ ሰው በኢየሱስ በትንሣኤ ኃይል የሆነ የሞተ ቢዝነስ፣ የሞተ ሥራ፣ የሞተ ሪሌሽንሺፕ፣ የሞተ ነገራችሁ በዚህ በትንሣኤ ኃይል ይነሳል። ኢየሱስ ብቻ ተነሷል ሳይሆን ኢየሱስን የቀሰቀሰ ያ ኃይል ያንተ ነገር ይቀሰቅሳል። ኢየሱስን ሲኦል ሊይዘው አልቻለም። ምክንያቱም ሲኦል የኃጢአተኞች የፍርድ ስፍራ ነው። ኃጢአተኞች የፍርድ ስፍራቸው ሲኦል ነው። ኢየሱስን ያ ስፍራ ሊይዘው አልቻለም። ሃሌሉያ